አንዳንድ ሰዎች ጨካኝ ወይም ደግሞ ምህረት አልባ መሆን የማይችል ሰው አውቶማቲካሊ ብዙ ሞራላዊ ልዕልና ያለው እንደሆነ ያምናል። ነገር ግን ያ ሙሉ ለሙሉ ውሸት ነው። ሲጀመር ሙሉ ለሙሉ ጨካኝ መሆን የማትችሉ ከሆነ መሆን የሚችል ሰው ሲገጥማችሁ በቀላሉ የሚሸነፍና እጅ የሚሰጥ ሰው ነው የምትሆኑት። ለዛ እኮ ነው ብዙ ሰዎች ጸረ ተንኮል ለሆኑ ሰዎች ያላቸው ኢነርጂ ዝቅ ያለ የሚሆነው። ምክንያቱም ውስጣቸው ከራሳቸው ውስጣዊ ፍትጊያ የሚነሳ ጥንካሬን ስለሚጠይቃቸው። የሳይኮሎጂ ጥርስን እስካላበቅላችሁ ድረስ እንዲሁም የፈለገው ነገር ቢመጣ ራሳችሁን መጠበቅ እንደምትችሉ እስካላመናችሁ ድረስ ሙሉ ለሙሉ ራሳችሁን ማክበር አትችሉ። ልክ እውነተኛ የሆኑ ጉዳቶችን መቋቋም እንደምትችሉ ስትረዱና ነገር ግን ያንን አለመጠቀምን ስትመርጡ ጥልቀት ያለው ራስን መቆጣጠርና ክብርን ታገኛላችሁ። ምንም ጉዳት የሌለው ወይም ደግሞ ሰውን የማይጎዳ ሰው መሆን ጥሩ ሰው ከመሆን ጋር አንድ አይነት አይደለም። ምክንያቱም የማይጎዳ ሰው መሆን በቃ ደካማነት ነው። ነገር ግን በቁጥጥራችሁ ውስጥ ያለ ጥንካሬ ደግሞ እውነተኛ የሆነ በጎነት ነው። በርካታ የማርሻል አርት ጥበቦች በዚህ እሳቤ ላይ ነው የተገነቡት። መጀመሪያ ላይ ሰላምን ያስተምራሉ። ነገር ግን እዛ ውስጥ ደግሞ ጥንካሬ አብሮት አለ። ማርሻል አርት ስትማሩ የምትሰለጥኑት የትኛውንም ጸብ እናንተ እንዳትጀምሩት፣ መነሻው እናንተ እንዳትሆኑ ነው። ነገር ግን ያ ነገር ከሌሎች ሲመጣ ንቁ ሆናችሁ ራሳችሁን እንድትጠብቁ፣ ከዲሲፕሊን እንዳትወጡና አስፈላጊ ሲሆን ደግሞ ራሳችሁን እንድትከላከሉ። የሚገርመው አብዝታችሁ ቻይና አቅም ያለው ሰው እየሆናችሁ በሄዳችሁ ቁጥር ሌሎች እናንተን ቻሌንጅ የሚያደርጉበት መጠን በዛው ልክ እየተመናመነ ነው የሚመጣው። ሰዎችን ማሳቀቅና ማዋረድ የሚወዱ ጉልበተኞች ነን ባዮች ልክ እውነተኛ የሆነ ኮንፊደንስ እንዳላችሁ ካወቁ ወደ ኋላ ሸርተት ይላሉ። ያ ኮንፊደንስ ደግሞ የበላይነትና የመቻል አቅምን በተረጋጋ ሁኔታ የሚገልጽ። ውስጣችሁ ያለውን አስፈሪ ኃይል በመረዳትና በማመን የምትገነቡት ጥንካሬ ትልቁ የሰላማችሁ ማረጋገጫ እየሆነ ነው የሚመጣው። ለዛ ነው ፈላስፋው ዩንግ ሰዎች የፈለገ ያክል ፕሮሰሱ የሚያስፈራ ቢሆንም እንኳን የግድ ከራሳቸው ጥላ ጋር መዋሃድ አለባቸው ያለው። ጥላችሁ ማለት እስከዛሬ ችላ ያላችሁትን አይሆንም ያላችሁትን ወይም ደግሞ የፈራችሁትን ነገር ይዟል። እናም እነዛ ነገሮች በሰው ልጅ ባህሪ ውስጥ ጨለማ ወደሆነ ክፍል መድረስ የሚችሉ ናቸው። ይሄንን በመረዳት ውስጥ ደግሞ በታሪክ ተራ የሚባሉ ሰዎች ዘግናኝ የሚባሉ ጭካኔዎችም እንዴት ሊፈጽሙ እንደቻሉ ይገባቸዋል። ያለዛ ራስን መረዳት ከራሳችሁ ወይም ደግሞ ከሌሎች የሚመጣውን ተመሳሳይና ተቃራኒ የሆነ ኃይልን መቋቋም አይችልም። የጀርመኑ ናዚ ወይም ደግሞ የሶቪየት ህብረት አካባቢዎችን በጥልቀት ማጥናት ስትቀጥሉ ስለ ወንጀለኞች በርካታ ጥያቄዎችን ለመጠየቅ ትገደዳላችሁ። እዚህ ጋር የሚረብሸው እውነታ ምን መሰላችሁ? እነዛ ሰዎች ከሌላ ፕላኔት ወይም ደግሞ ከሌላ ዝርያ የመጡ ፍጡራን ሳይሆኑ እንደኛው ሰው ናቸው። ታዲያ ይሄን ነገር ለመቀበል ከከበዳችሁ ወይ ራሳችሁን በሚገባ አልተረዳችሁትም ወይም ደግሞ የሰው ልጅ ተፈጥሮ በጥልቀት አልገባችሁም ማለት ነው። ያንን እውነታ መጋፈጥ ህመም የሞላበት ነገር ነው። ያ ህመም ደግሞ ብዙ ሰዎች ወደ ጥበብ የሚወስደውን መንገድ ችላ የሚሉበትና በዛ መንገድ የማይሄዱበት ምክንያት ነው። ራስን ማጎልበት ደስታችሁን መከተል ብቻ ከነበረ እኮ ሁሉም ሰዎች ይበራላቸው ነበር። ነገር ግን እውነተኛ የሆነ እድገት መጋፈጥ የምትፈልጉትን ነገር ፊት ለፊት መታገል መቻል። ያ ደግሞ ከምቾት ይልቅ ድፍረትን ይጠይቃል። አንድ ጥንታዊ የእንግሊዞች ታሪክ አለ። በወቅቱ ፈረሰኞች ቅዱሱን ጽዋ በመፈለግ ላይ ነበሩ። ያ ጽዋ እውነተኛና ፍጹም የሆነ የለውጥ ምልክት ተደርጎ የሚወሰድ ጽዋ ነበር። እያንዳንዱ ፈረሰኛ በጫካው ውስጥ ወደሚያየው ጨለማ ስፍራ ይገባል። ምክንያቱም ያ የግሉ መንገድ የሚጀምርበት ወሳኝ ምዕራፍ ነበር። ይሄ ጥንታዊ ታሪክ የሚያስተምረን ነገር እያንዳንዱ የምትፈልጉት ሀብት መሄድ በማትፈልጉበት በምትፈሩት መንገድ ላይ ነው የተደበቀው። የዚህ ምክንያቱ ደግሞ ጥልቅ የሆነ ሳይኮሎጂ ነው። ደካማ ወይም ደግሞ ያላደገው ክፍላችሁ ማለት ችላ ያላችሁት ክፍል ማለት ነው። እነዛን ክፍሎች ችላ የምትሉበት ምክንያት ደግሞ ምቾት ስለማይሰጧችሁ፣ ስለሚያሳፍሯችሁ ወይም ደግሞ ምቾታቸው በህመም ውስጥ ስለሚመጣ ነው። ስለዚህ ወደ እድገት የምትገቡበት በር ማለት
ሁሌም በውስጣችሁ ትልቁ ተቃውሞ የሚፈጠርበት ቦታ ነው። ለዛ ነው የጀግንነት ታሪኮች የሚጀምሩት ወደ አደጋና ወደ ቀውስ ከመግባቱ በፊት ባሉ የተረጋጉና ሴፍ የሆኑ ምዕራፎች የሚሆኑ። ሕይወት በመጨረሻም ከምቾት ሰገነታችሁ እንድትወጡ ታስገድዳችኋለች። ሁሌም ቢሆን ሳትዘጋጁ በግድ ከመግባት ይልቅ በፈቃደኝነት ወደ ጨለማና አስቸጋሪ ቦታዎች መግባት የተሻለ ነው። አንድን ጥቃት ወይም አደጋ በፈቃደኝነት ስትጋፈጡ አእምሮአችሁ ለመማርና ነገሮችን ማስተር ለማድረግ ዝግጁ ወደሆነ ምዕራፍ ይሻገራል። ነገር ግን ተመሳሳይ የሆነ ጥቃትና አደጋ ሳትዘጋጁ ሲመጣ ደግሞ አእምሮአችሁ ምላሽ የሚሰጠው ከፍርሃትና ከድንዛዜ ነው። በፈቃደኝነትና በግዴታ መሃል ያለው የጭንቀት ልዩነት በጣም ሰፊና ትልቅ ነው። ሁሉም ሰው የቱን ነገር ችላ እያለ እንደሆነና ችላ ሲል ደግሞ ሕይወቱ ወደ የትኛው ቁልቁለት እንደምትጓዝ የሚረዳበት ስሜት አለው። ጠቢባዊ የሆነው አቀራረብ እነዛን ደካማ ጎኖች እንዳልተፈጠሩና እንደሌሉ ማስመሰል ሳይሆን በሚገባ ማስተዋል መቻል። በጊዜ የሚደረጉ ትንንሽ የሚመስሉ ማስተካከያዎች ለማገገምና ለማስተካከል ዓመታትን የሚፈጁ አደጋዎችን አስቀድሞ ለመከላከል ያስችላል። ወደ ውስጠኛው ዓለማችሁ የምታደርጉት የፈቃደኝነት ጉዞ ቀናትን ወይም ሳምንታትን ይፈጃል። ነገር ግን ያንን ባታደርጉ የሚመጣው መዘዝ የሕይወታችሁን ብዙ ዓመት ነው የሚሰርቃችሁ። ብዙ ሰዎች ጥልቅ በሆነ የትላንት ቁስል ነው የሚሰቃዩት፣ ምክንያቱም ወደ እነሱ እየመጣ ያለውን ነገር መመልከት ባለመቻላቸው። ግንዛቤ የፈለገ ህመም የሞላው ቢሆን ራሱ በመታወር መጓዝ ከሚረብሻችሁ በላይ ይረብሻችሁ። እንደ ሰው ከሚጠበቅባችሁ ኃላፊነቶች መሃል አንደኛው ከስቃይና ሞት ፊት ጠቃሚና ደፋር ሆኖ ለመገኘት መዘጋጀት ነው። ወላጆች ሲሞቱ ለዛ ነገር ያልተዘጋጁ ሰዎች በከፍተኛ መጠን ይጎዳሉ። ስለዛ ካላሰባችሁና ካልተዘጋጃችሁ ያ ነገር ሲመጣ ውስጣችሁ ይፈራርሳል። ሌሎች ደግሞ እናንተን መሸከም ይኖርባችኋል ማለት ነው። የሚያሳዝን ነገር ሲመጣ ከፍ ያለ ነገር ልትመኙና ጠንካራ በመሆን ሌሎችን መርዳትም ልትፈልጉ ትችላላችሁ። የሚወድቁ ሰዎችን የውድቀት ጉዞ ከመከላከል ይልቅ ለነዛ ሰዎች ድጋፍ የሚሰጠውን ሰው መሆን ትችላላችሁ። ያ ጥንካሬ እውነታውን በቀጥታ መጋፈጥና ሕይወት የእናንተን ጠንካራ ቨርዥን የምትፈልግበት ቅጽበት እንደሚመጣ መቀበልን ይጠይቃል። እንደዚህ ያሉ አጋጣሚዎችን ለመቆጣጠርና ለመምራት ውስጣዊ የሆነ አስፈሪ ነገርን መገንባት መቻል አለባችሁ። የምትቆጣጠሩት ዲሲፕሊን ያለውና የሚችል ነገር ያስፈልጋችኋል። ያለሱ የእናንተ ጥሩ ሐሳቦች ጫና ውስጥ ሲገቡ ይፈራርሳሉ። ጠቃሚ መሆናቸውን ትተው የማይጠቅሙ ሆነው ትተዋችሁ ይሄዳሉ። ጥንካሬ በፍጹም ርህራሄን አይሽርም። ይልቁኑ ርህራሄ በአስቸጋሪ ሁኔታዎች መሃል በጽናት እንዲቆም ያስችላል። ሰዎች ጨለማ የሆነውን ክፍላቸውን ሳያምኑና ሳይቀበሉ ጥሩ ሰው መሆን እፈልጋለሁ ሲሉ ዋነኛውን ነጥብ ነው የሚስቱት። መልካምነት ማለት በፍጹም የጥላው አለመኖር አይደለም፣ ነገር ግን ያንን ማስተር ማድረግ ስለመቻል። ቅድም ባነሳነው ጥንታዊ የእንግሊዞች ታሪክ ላይ እነዛ ፈረሰኞች ትልቁና ሚስጥር የሆነው ስጦታ እጅግ አብዝተው በፈሩት በዛ ጫካ ውስጥ እንደሚገኝ ተረድተው ነበር። የእናንተም እድገት የሚሰራው በተመሳሳይ መንገድ፣ ምክንያቱም ደካማነትን ማስወገድ ያ ነገር ሕይወታችሁን እንደሚቆጣጠረው ማረጋገጫ መስጠት ነው። ወደ ፍርሃታችሁ ዞራችሁ ፊት ለፊት መጋፈጥ ደግሞ አስደናቂ ለውጥ የሚጀምርበት ምዕራፍ ነው። ሁሌም ቢሆን ችላ ከማለት ይልቅ ኃላፊነትን መውሰድን ስትመርጡ ወደዛ ጨለማና አስፈሪ ጫካ ነው የምትገቡት። አብዝታችሁ የምትፈልጉትን ነገር አብዝታችሁ ማመንና መቀበል በማትፈልጉት ክፍላችሁ ውስጥ ነው የሚደበቀው። ነገር ግን ወደዛ ዞራችሁ ስትጋፈጡት ጥብቅ የሆነ ጥንካሬን፣ ግልጽነትንና ራሳችሁን በጥልቀት መረዳትን ይሰጣችኋል። በምቾት ሰገነታችሁ ላይ እስከ ወዲያኛው ታውራችሁ ልትኖሩ አትችሉ። ምክንያቱም ሕይወት በድንገት ቡጢዋን ታሳርፍባችኋለች። በፈቃደኝነት ራሳችሁን ካዘጋጃችሁ የምትሄዱበት ጉዞ አስጨናቂና ከባድ መሆኑ ቀርቶ በየጊዜው የምትማሩበት ይሆናል። ይሄ ሐሳብ እንግዲህ አንዳንዴ አካላዊም ይሆናል። ጠንካራ የሆኑ ነገሮችን ለመጋፈጥ ስትወስኑ ሰውነታችሁ በተለየ መንገድ ይዘጋጃል። ፈቃደኝነት ድፍረትና አዲስ ነገርን ይገልጥላችኋል። ከዚህ በፊት የወደቃችሁበት ራሱ መሰናክል በእውቀትና በግንዛቤ ስትጋፈጡት በአስገራሚ ሁኔታ ቀላል ይሆናል። ሁሉም ሰው የቱጋ ኃላፊነቱን እንዳዘገየ ወይም ደግሞ
ችግር እየመጣ እንደሆነ እንዳላየ እንዳስመሰለ በሚገባ ያውቃል። ይሄ ውስጣዊ ማወቅ የማስጠንቀቂያ ሲስተማችሁ ጨለማው የት እንደተጠራቀመ እየነገራችሁ። ይህንን ማስጠንቀቂያ በጊዜ መስማት ሕይወትን የምትቆጣጠሯትና ከመፍረስ የምትጠብቋት ያደርግላችኋል። ነገር ግን ችላ ካላችሁት ውስጣችሁ ለዓመታት የገነባችሁትን የመከላከል አቅምን በኃይል ሲያጠቃው ይሰማችኋል። ከዚህ አደጋ ብዙ ሰዎች ሙሉ ለሙሉ አያገግሙ። ምክንያቱም ያ ነገር ተጽዕኖ እንዳለው ለማመን ብዙ ጊዜን ስለጠበቁ ነው። ሞትን ጨምሮ የሕይወት ጥልቅ እውነታዎችን መጋፈጥ እንደ ተራ ነገር ችላ የምትሉት ጉዳይ አይደለም። የሆነ የምትወዱት ሰው ሲሞት ከፍተኛ ጥንካሬ ያስፈልጋችኋል። ከዛ ነገር እንድታገግሙ ብቻ እኮ አይደለም፣ ነገር ግን ሌሎችንም እንድታበረቱ ጭምር። ያ ደግሞ ውስጣችሁ ከፍተኛ ጫናዎችን እንዲቋቋም ማስቻልን ይጠይቃል። ጥንካሬና መልካምነት በፍጹም ተቃራኒ ነገሮች አይደሉም። አንዳቸው አንዳቸውን ይፈልጋሉ። ያለ ጥንካሬ መልካምነት ጫና ውስጥ ሲገባ ይፈራርሳል። ያለ መልካምነት ጥንካሬ ቀዝቃዛና የተረበሸ ይሆናል። የዚህ ሁሉ ነገር ግብ በተለየ መንገድ አደገኛ መሆን ነው። ኃይለኛ፣ የተቆጣጠረና ከፍ ባለ ነገር የሚመራ ማለት ነው። መሆን ያለባችሁ ጉዳትን ሊያመጣ የሚችል ነገር ግን መጠበቅን የሚመርጠውን ሰው። ይሄ እንግዲህ ንጹህ የሆነ ራስን ማክበር መሰረት ነው። በመጨረሻም ይሄ ነው ዓለምን በፍርሃት ሳይሆን በክፍትነት እንድትጋፈጧት የሚያስችላችሁ። ያ ድፍረት ሕይወታችሁን ሙሉ ለሙሉ ይለውጣል። ምን ታስባላችሁ ከሚለው አንስቶ ምን አይነት እርምጃ ተወስዳላችሁ እስከሚለው ድረስ በዛ ድፍረት ውስጥ የሚመራ ይሆናል ማለት ነው። የዛሬውን መልእክት ያቀረብኩላችሁ ዶክተር ቢ ፒተርሰን ነበርኩ። አብራችሁኝ በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።